ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 16 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን በደብረ ማርቆስ፣ በመራዊ፣ በወረ ኢሉና በወለጋ ግንባሮች ከፍተኛ ድል ያደረገባቸውን ውጊያና ኦፕሬሽን አካሂደዋል። ዝርዝር ያውደ ግንባር መረጃዎችን ይዘናል። ትብብር ለኢትዮጵያ አንድነት ወቅታዊ የምርጫ ሂደትን አስመልክቶ በሰጠው መግለጫ የአፋብንን ውሳኔ እንደሚያከብር ጠቁሟል። ፋኖ ምላሽ ሰጥቷል። አብን ምርጫ የሚወዳደረው በአማራ ክልል ሳይሆን በኦሮሚያ ክልል ነው ብለዋል። የብልጽግናው አገዛዝ ሰፊውን የአፍሪካ ቀንድ ቀጠና በጦርነት ለማመስ ኃላፊነት የጎደለው አካሄድ እየሄደ ነው ስትል ኤርትራ ከሳለች። ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ ወደ ኢራን ስትልክ፣ ኢራን በበኩሏ ዘላቂ ድርድር እንጂ ጊዜያዊ ተኩስ አቁም እንደማትፈልግ ገልጻለች። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን በደብረ ማርቆስ፣ በመራዊ፣ በወረ ኢሉና በወለጋ ግንባሮች ከፍተኛ ድል ያደረገባቸውን ውጊያና ኦፕሬሽን አካሄደ። አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ በጎጃም ምድር መራዊ፣ አዴትና ደብረ ማርቆስ ግንባሮች ልዩ ኦፕሬሽን ፈጽመው የብልጽግናን ሰዎች ደምስሷል። ቴዎድሮስ እዝ 102ኛ ኮር በ11ኛ ክፍለ ጦር ቀጠና መራዊ ከተማና አዴት ከተማ ውስጥ ዘልቆ በመግባት ህዝብን ሲያስቸግሩ የነበሩ ባንዳዎች ላይ እርምጃ መውሰዱን እዙ አስታውቋል። የኮሩ አዳኞች ሜጫ መራዊ መሃል ከተማ ዘልቀው በመግባት ወንዶሰን መልካሙ የተባለን ዋና የብልጽግና ሚሊሻን ጨምሮ 5 ባንዳ ሚሊሻዎችን ደምስሰው 3ቱን አቁስለው ወጥተዋል። በተመሳሳይ የኢልማና ዴንሳ ወረዳ ሰላምና ደህንነት የነበረንና የአሁን መንገድና ትራንስፖርት ተሿሚ መልካሙ የተባለን የብልጽግና ሰው በአዴት እርምጃ ተወስዶበታል። በተመሳሳይ ፋኖን ፊት ለፊት መግጠም የተሳናቸው የስርዓቱ አገልጋይ ሚሊሻዎች 2 ንጹሃን አርሶ አደሮችን ከቤት በማውጣት ረሽነዋል። 64ኛ ክፍለ ጦር መጋቢት 12 2018 ዓ.ም በእነማይ ወረዳ የረዘ ሀገረ ህይወት ቀበሌ ጥቁር አስፓልት ላይ በወሰደው የደፈጣ ጥቃት ጉዳት የደረሰበት ያገዛዙ ሆዳደር መንገድ መሪ ሚሊሻ ንጹሃንን በግፍ ረሽኗል። እንዲሁም በደብረ ማርቆስ ከተማ በተለያዩ ቦታዎች ላይ በተፈጸመ የቦምብ ጥቃት በተሽከርካሪ ሲንቀሳቀሱ የነበሩ 9 አድማ ብተና አባላት ሙትና ቆስለኛ ተደርገዋል። የቴዎድሮስ እዝ የ206ኛ ኮር አዳኝ ቡድን በፈጸመው በዚህ የሰርጂካል ኦፕሬሽን ያገዛዙ ኃይልን ከመደምሰስ ባሻገር እርስ በርሱ እንዳይተማመንና እንዲፍረከረክ ማድረግ ተችሏል ተብሏል። በሌላ በኩል አፋብን ሚኒሊክ እዝ 104ኛ ኮር 25ኛ ክፍለ ጦር ወረኢሉ ከተማ ዙሪያ የብልጽግናውን አገዛዝ የምርጫ እንቅስቃሴ በመግታት ድል አስመዝግበዋል። አገዛዙ ብልጽግና እድሜውን ለማራዘም ያሰበውን ምርጫ ፋኖ ምክንያታዊና ፍትሐዊ የሆነ ትግል እንደሚያደርግበት የገለጸ ሲሆን የሚኒሊክ እዝ አሃዶች የተጠናና የተጠናከረ ተጋድሎ እያደረጉ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ 104ኛ ኮር 25ኛ ክፍለ ጦር ሞርተር ምድብተኞች የአማራን ህዝብ ስቃይና መከራ ለማራዘም እንዲሁም ፋሽስቱ አገዛዝ እድሜውን ለማራዘም የአማራን ህዝብ እየጨፈጨፈ ላለው ብልጽግና ቡድን በወረ ኢሉ ወረዳ ካቤ ከተማ ህዝብን በግዴታ ለመሰብሰብና የምርጫ ካርድ እንዲያወጡ ለማድረግ ሲሯሯጥ የተጠና የሞርተር ጥቃት በመፈጸም የቡድኑን ቅዠት በማክሸፍና ስራቸውን በአግባቡ በመወጣት ድል አስመዝግበዋል ሲል እዙ አስታውቋል። በህዝቡ ላይ እየተፈጸመ ያለውን የዘር ማጥፋት ጭፍጨፋን ለመከላከል ተፈጥሯዊ መብቱን ተጠቅሞ የተደራጀው የአማራ ፋኖ በወለጋ እዝ ባደረገው ውጊያ በርካታ የአገዛዙ ወታደሮችን በመደምሰስ 1 ዲሽቃ መሳሪያን ጨምሮ 5 ብሬን እና ስናይፐር ማርኮ ታጥቋል። የአማራ ፋኖ በወለጋ እዝ በምስራቅ ወለጋ ዞን አንገርጉተን ከተማ ዙሪያ አሊ ቀበሌ ላይ መጋቢት 14 2018 ዓ.ም ከንጋት ጀምሮ እስከ ምሽት ባደረገው ተጋድሎ የአገዛዙ ኃይልን በመደምሰስና ከቡድን መሳሪያ ጀምሮ በርካታ ክላሽንኮፍ እንዲሁም ከ20 በላይ የብልጽግና መከላከያ ሰራዊት አባላትን መማረኩን የእዙ ህዝብ ግንኙነት መምሪያ ለሮሃ በላከው መግለጫ አስታውቋል። ከእዙ ስር ከሚገኙ ሬጅመንቶች የተውጣጡ የፋኖ አሃዶች በጋራ በመሆን ከትናንት በስቲያ ከንጋት ጀምሮ እስከ ምሽት በወሰዱት የጨበጣ እርምጃ ነው የብልጽግና ኃይል ተፍረክርኮና ተሽመድምዶ ከባድ ኪሳራን የተከናነበው። ፋኖ በዚህ ተጋድሎ 1 ዲሽቃ መሳሪያ፣ 3 ብሬን መትረየስና 2 ስናይፐር የቡድን መሳሪያዎችን ማርኮ ታጥቋል። በተጨማሪም በርካታ ክላሽንኮፍ መሳሪያ፣ 654 የብሬን ተተኳሽ፣ 304 የዲሽቃ ተተኳሽ፣ 27 የእጅ ቦምብ፣ 1 መገናኛ ራዲዮ፣ 39 የጥይት ካዝና፣ 18 የወገብና የደረት ትጥቅ እንዲሁም ሌሎች ወታደራዊ ቁሳቁሶችን ማርኮ መታጠቁ የአማራ ፋኖ በወለጋ እዝ በህዝብ ግንኙነት መምሪያው በኩል ገልጿል። በተያያዘ ዜና የአገዛዙ ኃይል በዚሁ በምስራቅ ወለጋ ዞን ሲቡስሬ ወረዳ ከትናንት በስቲያ መጋቢት 14 2018 ዓ.ም አመሻሽ ላይ በሞርተር የታገዘ ጥቃት ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ በተሰነዘረበት የመልሶ ማጥቃት እርምጃ ከባድ የሆነ ሰብአዊና ቁሳዊ
እንዲሁም ሞራላዊ ኪሳራን ተከናንቦ አካባቢውን ለቆ መሸሹ ታውቋል። በወለጋ የሚገኘው አማራ ካለፉት በርካታ ዓመታት ጀምሮ እየተፈጸመበት ያለውን የዘር ማጥፋት ጭፍጨፋን ለማስቆም ራሱን የመከላከል ተፈጥሯዊ መብቱን በመጠቀም የየትኛውንም ብሔር ጥቅምና መብት ባከበረ መልኩ ተደራጅቶ የሚወስደው የጸረ ማጥቃት እርምጃ ተጠናክሮ እንደሚቀጥል የአማራ ፋኖ በወለጋ እዝ አረጋግጧል። በወለጋ የሚንቀሳቀሱት የአማራ ፋኖ በወለጋ እዝና ቢዛሞ እዝ በቅርቡ ወጥ የሆነ አደረጃጀት ፈጥረውና አንድነታቸውን አብስረው በታላቁ የአማራ ሕዝብ አታጋይ ድርጅት በአማራ ፋኖ ብሔራዊ ንቅናቄ ስር እንደሚታቀፉ ተነግሯል። ትብብር ለኢትዮጵያ አንድነት ወቅታዊ የምርጫ ሂደትን አስመልክቶ በሰጠው መግለጫ የአፋብንን ውሳኔ እንደሚያከብር ጠቆመ። ወደ ስልጣን መንበር ከመጣበት ጊዜ ጀምሮ ላፍታ እንኳን ሰላማዊ መንገድን መከተል ያልፈለገውና ከታጣቂ ኃይሎች ጋር በጠረጴዛ ዙሪያ በድርድር ችግሮችን ለመፍታት ፍላጎት ያላሳየው የብልጽግና መንግስት ለጥያቄያችን ጆሮ ዳባ ልበስ በማለት አገር በእርስ በርስ ጦርነት ውስጥ ባለችበት ሁኔታ ወደ ምርጫ እየተንደረደረ ይገኛል ሲል ትብብር ለኢትዮጵያ አንድነት ፓርቲ ባወጣው መግለጫ አስታውቋል። ትብብር ለኢትዮጵያ አንድነት ዛሬም ለጀመረው ሰላማዊ ፖለቲካ ትግል ቁርጠኝነቱን እየገለጸና የምርጫ ሂደቱንም ህዝብ ጋር ለመድረስ አማራጭ ፖሊሲዎችን ለማቅረብ እንደ አንድ የሰላማዊ ትግል አማራጭ ለመጠቀምና ስርዓቱ ከስህተቱ ከተማረ የዴሞክራሲ ጎ ለመቅደድ እንዲያስችል ያላሳለሰ ጥረት እያደረገ እንደሚገኝ አንስቷል። ሆኖም ከእጩዎቻችን ከአካባቢው ማህበረሰብ ከሚወጡ ይፋዊ መግለጫዎችና ነባራዊ ሁኔታዎች አኳያ በመረጃና ማስረጃ ተመርኩዘን በመተንተን በተለይ ከፍተኛ የጸጥታ ችግር ያለባቸው አማራ ክልል ሙሉ በሙሉ፣ በትግራይ ክልል ሙሉ በሙሉ፣ ከፊል ኦሮሚያ ከዋና ዋና ከተሞች ወጣ ባሉ አካባቢዎችና በቤንሻንጉል ክልል መተከል ዞን ባሉ አካባቢዎች ላይ ከፍተኛ የደህንነትና ለምርጫ አስቻይነት እጅግ አዳካች መሆናቸውን ተረድተናል ብለዋል። ይህንንም ለኢትዮጵያ ብሔራዊ ምርጫ ቦርድ በደብዳቤ ያሳውቀናል ሲል ገልጿል። በተለይ በአማራ ክልል ጦርነት ከተቀሰቀሰ ማግስት ጀምሮ በትብብር ስንሰራ የነበረን ፓርቲዎች በሀገራችን የተለያዩ አካባቢዎች የተቀሰቀሱ ጦርነቶችን በኃይል አማራጭ መፍታት እንደማይቻልና በገለልተኛ አደራዳሪዎችና በሶስተኛ ሀገር በጠረጴዛ ዙሪያ ድርድር መፍትሄ እንዲበጅ ከሐምሌ ወር 2015 ዓ.ም ጀምሮ ለማቋረጥ ድምጻችንን ስናሰማ ቆይተናል ሲል አስታውሰዋል። ይሁን እንጂ ጩኸታችን ሰሚ አጥቶ ዛሬ መላ ክልሉ የጦር አውድማ የሆነበት ሁኔታና ንጹሃን ዜጎቻችን ዕለት ዕለት በራሱ በግብር ከፋዩ ህብረተሰብ ገንዘብ በሚገዛ ከባድ መሳሪያና ድሮን የሚጨፈጨፉበት ሁኔታ እጅግ ልብ ሰባሪ የታሪክ ክስተት ሆኖ ቀጥሏል ብሏል ፓርቲው። በዚህም ውስጥ ሆኖ የቀረቡት ቅድመ ሁኔታዎች በጎ ምላሽ አግኝተው እየተካሄደ ያለው ጦርነት በድርድር ሊፈታ ይችላል በሚል ተስፋ በክልሉ የተለያዩ አካባቢዎች ትብብር ለኢትዮጵያ አንድነት የሚጠበቀውን ያህልም ባይሆን እጩዎችን ማስመዝገቡን አንስተዋል። የእጩ ምዝገባ በተጠናቀቀበትና የምርጫ ቅስቀሳ በተጀመረበት በአሁኑ ወቅት የእያንዳንዱ የትብብሩ እጩ እንቅስቃሴ ከየትኛውም ወገን ሊቃጣበት ከሚችል የህይወት አደጋ ላይ ነው። ያ እንዳይሆን መጠበቅ እንደሚገባ ደግሞ ትብብራችን በጽኑ ያምናል ብለዋል። ስለሆነም አማራ ክልልን ጨምሮ በጠቀስናቸው አካባቢዎች የሚደረጉ ጦርነቶችና አጠቃላይ ለህይወት አስጊ የጸጥታ ችግሮች ዘላቂ መፍትሄ እንዲበጅላቸውና ጦርነቱ በጠረጴዛ ዙሪያ በድርድር እንዲቋጭ ለዚህም አገዛዙ ትልቁን ድርሻ ይወጣ ሲል ጠይቋል። ሁኔታዎቹ በአስቸኳይ ፖለቲካዊ መፍትሄ ተሰጥቷቸው የእጩዎቻችን ደህንነት ዋስትና እስካላገኘ ድረስ በተጠቀሱት አካባቢዎች ለመንቀሳቀስ ስለሚከብደን ይፋዊና የአደባባይ ፖለቲካ እንቅስቃሴ ከማድረግ እንቆጠባለን ያለው ፓርቲው ቀጣይ እርምጃችንንም ለህዝብ በይፋ እንገልጻለን ብሏል። ይህም በአማራ ክልል ምርጫውን ማካሄድ እንደማይችል በመረዳቱ ያወጣው መግለጫ ሲሆን በይፋና በአደባባይ እጩ አስቀምጦ ቅስቀሳም ካላደረገ ደግሞ ምርጫ አልወዳደርም እንደማለት ይወሰዳል። ስለሆነም ትብብር ለኢትዮጵያ አንድነት በትግራይ፣ በአማራ፣ በቤንሻንጉልና በከፊል ኦሮሚያ ምርጫ እንደማይወዳደር በይፋ አሳውቋል። አፋብን ከሳምንት በፊት ምርጫን አስመልክቶ ባወጣው መግለጫ የአማራ ህዝብ በከባድ መሳሪያ በድሮን እየተጨፈጨፈና የህልውና ትግል እያካሄደ ለአብይ አህመድ እውቅና የሚሰጥበት ምርጫ እንዲካሄድ አንፈቅድም ማለቱ ይታወሳል። ትብብር ለኢትዮጵያ አንድነት የተባለው የፖለቲካ ፓርቲዎች ስብስብ አገዛዙ ከምርጫ በፊት መወጣት ያለበትን ግዴታ በመጥቀስ የአማራ ክልልን ጨምሮ ጦርነት እየተካሄደባቸው ባሉት አካባቢዎች ይፋዊ የአደባባይ የፖለቲካ እንቅስቃሴ ማቆሙን ያሳወቀበትን መግለጫ ተመልክተናል ሲል የአፋብን ቃል አቀባይ አርበኛ አስረስ ማረ ገልጿል። ስብስቡ ከአንድ ኃላፊነት ከሚሰማው አካል ሊደረግ የሚገባውን ነገር ማድረጉን በበጎ የምንመለከተው ነው ያለው አርበኛው ትብብሮች ከጠቀሳችኋቸው አካባቢዎች ብቻ ሳይሆን ከሁሉም አካባቢ አብይ አህመድ በምርጫ ስም ካዘጋጀው የደም ድግስ የመራቅ ተጨማሪ ኃላፊነት እንዳለባችሁም ይሰማናል ብለዋል። ዓላማውም ሆነ ውጤቱ
የማይታወቅ እልቂትን ቅቡን ለማድረግ ከታሰበ ድግስ ውስጥ መሳተፍ ለሕግና ለታሪክ ተጠያቂነት ይዳርግ እንደሆነ እንጂ ለሀገር የሚያበረክተው ምንም ነገር የለም ያለው አርበኛ አስረስ በኢትዮጵያ ነባራዊ ሁኔታ በምርጫ የሚፈታ ችግር የለም፣ የቀውሱን አገዛዝ ቁንጮ አብይ አህመድን ካልሞሸርን በሚል በምርጫ ለመሳተፍ የተሰለፋችሁ ሌሎች ፓርቲዎችም አገዛዙ የሚፈጽመውን ጭፍጨፋ በይፋ እየደገፋችሁ መሆኑን ተረድታችሁ ተመሳሳይ አቋም በመያዝ ከህዝብ ጎን እንድትቆሙ አደራ እንላለን ሲል ገልጿል። በሌላ በኩል የአማራ ብሔራዊ ንቅናቄ የሚለውን ስም ይዞ ለአብይ ያደረው የበለጠ ሞላ ቡድን በአማራ ክልል እጩ ስላጣው በኦሮሚያ ክልል ልወዳደር ነው ማለቱ ተሰምቷል። ይህን ያሉት ደግሞ የቡድኑ መሪ በለጠ ሞላ ባደረጉት ቃለ መጠይቅ ነው። ይህ በእንዲህ እንዳለ ብልጽግና ሙዚቀኛውን ካሙዙ ካሳን የምርጫ እጩ አድርጎ ማቅረቡ ታውቋል። የብልጽግናው አገዛዝ ሰፊውን የአፍሪካ ቀንድ ቀጠና በጦርነት ለማመስ ኃላፊነት የጎደለው አካሄድ እየሄደ ነው ስትል ኤርትራ ከሰሰች። የኤርትራ የውጭ ጉዳይ ሚኒስትር የምርምርና ሰነድ ክፍል የአብይ አህመድን የባህር በር ጥያቄ አስመልክቶ ባወጣው መግለጫ ኢትዮጵያ የጀመረችውን የባህር ጥያቄ መሰረት የሌለው ጥያቄ ነው ሲል ከሷል። የኢትዮጵያ የብልጽግና ስርዓት ባለፉት 2 ዓመታት ኤርትራንና ሰፊውን የቀጠናውን ክፍል በጦርነት ለማመስ ኃላፊነት የጎደለው መርዛማና ነውር የሆነ አጀንዳ አንስቶ በመንቀሳቀስ ላይ ይገኛል። ይህ ተንኳሽ አጀንዳ የህልውና ጥያቄ በሚል ስም እየተሸፋፈነ ይቀርባል ብለዋል። ስርዓቱ የባህር በር ለሉዓላዊነታችን አስፈላጊ ነው በሚል በተደጋጋሚ ሲያስተጋባ ይሰማል ያለው መግለጫው ይህን አሳሳችና መርዛማ አጀንዳ መሰረት በሌለው ትረካ ላይ ተመርኩዘው ያለ እረፍት እየደጋገሙት ይገኛሉ ብለዋል። ለትረካቸው ማድመቂያም በአንጻራዊ ሁኔታ እያደገ የመጣውን የኢትዮጵያን የህዝብ ቁጥርና በምድር ላይ የሌለውን ኢኮኖሚያዊ እድገት እንደ ምክንያት ከማንሳት አልተቆጠቡም። ይሁን እንጂ ይህ ሁሉ የሚሉት ጉዳይ ከዓለም አቀፍ ህግ መሰረታዊ ምሰሶዎች ጋር የሚጣጣም አይደለም ሲል አክሏል። መግለጫው የአገሪቱ ከፍተኛ ባለስልጣናት፣ ምሁራንና ጋዜጠኞች በግልጽና በተቀናጀ መንገድ በመገናኛ ብዙሃንና በማህበራዊ ድረገጾች አነካካሽ ትረካዎችን በማሰራጨት ላይ ተጠምደው ይገኛሉ ያለ ሲሆን ይሁን እንጂ ይህ የብልጽግና ስርዓት የማስፋፋት ፖሊሲ በይዘቱም ሆነ በአቀራረቡ በአፍሪካ ቀንድ ቀጠና የግርግርና ያለመረጋጋት ምንጭ ከመሆን ባለፈ የሚያመጣው ምንም አይነት ፋይዳ የለም ሲል ገልጿል። አጀንዳው ሆን ተብሎ በውጭ ኃይሎች የአፍሪካ ቀንድን ሰላምና ጸጥታ ለማናጋት የተገፋ መሆኑን የሚያረጋግጡ ተጨባጭ መረጃዎች አሉ ብሏል። የኢትዮጵያ ጠቅላይ ሚኒስትር ጥቅምት 13 2025 እንደ አውሮፓውያን አቆጣጠር በህዝብ ተወካዮች ምክር ቤት ባደረጉት ተንኳሽ ንግግር በማንኛውም መንገድ የባህር በር ማግኘትና ኢትዮጵያ በጂኦግራፊ ታስራ አትኖርም በሚሉ ቃላት የማስፋፋት ፖሊሲያቸውን በግልጽ አሳይተዋል ሲልም አብራርተዋል። ጠቅላይ ሚኒስትሩ የካቲት 22 2026 ዓ.ም በሐዋሳ በተካሄደ የልዩ ኃይል ምረቃ ስነ ስርዓት ላይ ባደረጉት ንግግር በምድር ላይ የሌለ በአእምሯቸው ብቻ የቀረጹት የባህር ኃይል ከሶማሊያ ጫፍ እስከ ምጽዋ የሚዘረጋውን የቀይ ባህር ደህንነት እንደሚያስጠብቅ ገልጸዋል ይላል። የቀይ ባህር አስተዳደርና ጸጥታ የሚመለከተው የባህር ዳርቻ ያላቸውን አገራት ብቻ መሆኑን ነው ሲል አንስቷል። ከዚህ ሳንወጣ ኢትዮጵያ በጥር 2024 ከሶማሊላንድ ጋር ግልጽ ባልሆነ ሁኔታ የተፈራረመችው የመግባቢያ ስምምነት በአፍሪካ ቀንድ የሚገኙ የጎረቤት ሀገራትን ሉዓላዊነትና ግዛታዊ አንድነት በግልጽ የሚጥስ ተመሳሳይ ምሳሌ ነው ብሎታል። የብልጽግና ስርዓት በዓለም አቀፍና በአገር ውስጥ መድረኮች በሚሰጣቸው መግለጫዎች ለምሳሌ በ80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ፣ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ እንዲሁም በጣሊያን አፍሪካ ጉባኤ አብዛኛውን ጊዜ ንግድና የተለመደ የባህር አጠቃቀምን ከሉዓላዊነት ጥያቄ ጋር በማያያዝ ሲያደናግር ይሰማል ያለው የኤርትራ መንግስት ይህም በዓለም አቀፍ ህግ በግልጽ ተለይተው የተቀመጡ ደንቦችን በመቀላቀል ብዥታ ለመፍጠር የታለመ መሆኑን መገንዘብ ይቻላል ብሏል። ኤርትራ አሁንም ቢሆን ገንቢ በሆነ ቀጠናዊ ትስስርና ሰላማዊ ትብብር ላይ ተግታ የምትሰራ ቢሆንም ሉዓላዊነትና ግዛታዊ አንድነቷን የሚጥስ እንዲሁም ከዓለም አቀፍ ህግ ጋር የሚጋጭ ማንኛውንም ጥያቄም ሆነ ተግባር አጥብቃ እንደምትቃወም ታሳውቃለች ብሏል መግለጫው። የኤርትራ መንግስት ባለፉት 2 ዓመታት በተለያዩ አጋጣሚዎች በተደጋጋሚ እንደገለጸው በግጭትና በሁከት አጀንዳ የመሳተፍ ምንም አይነት ፍላጎት የለውም ያለው የውጭ ጉዳይ ሚኒስትር ተቋሙ ለሰላም፣ ለመረጋጋት እንዲሁም ለኃላፊነት የተሞላበት ቀጠናዊ ግንኙነት ያለውን ቁርጠኝነት ይቀጥላል ብሏል። ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ ወደ ኢራን ሲልክ ኢራን በበኩሏ ዘላቂ ድርድር እንጂ ጊዜያዊ ተኩስ አቁም እንደማትፈልግ ገልጻለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸውን መገናኛ ብዙሃን ዘግበዋል። የትራምፕ እቅድ ኢራንን የኑክሌር አቅም በሙሉ ማጥፋት፣ በምላሹም ቴህራን ላይ የተጣሉ ማዕቀቦችን ማንሳትን እንደሚያካትት ተነግሯል። ፕሬዚዳንት ትራምፕ ትናንት ምሽት ባደረጉት ከጋዜጠኞች ጋር በነበራቸው ቆይታ ጦርነቱን ለመቋጨት ኢራን ውስጥ ካሉ
ትክክለኛዎቹ ሰዎች ጋር ንግግር እያደረጉ እንደሆነ ገልጸዋል። የኢራን ባለስልጣናት ክፉኛ ስምምነት ላይ መድረስ ፈልገዋል ሲሉም ተደምጠዋል። እንደ ትራምፕ ገለጻ እየተደረገ ባለው ንግግር ምክትል ፕሬዚዳንቱ ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ ተሳታፊ ናቸው። የኢራን መንግስት በጭራሽ የኑክሌር መሳሪያ እንዳይኖረው ተስማምቷል ሲሉም ከዚህ ቀደም ሲናገሩ የነበሩትን ሀሳብ ደግመዋል። አክለውም የኢራን ተደራዳሪዎች ከነዳጅና ጋዝ ጋር በተያያዘ እጅግ ትልቅ ሽልማት ሰጥተውናል ብለዋል። በትናንትናው ዕለት እጅግ አስገራሚ ነገር አድርገዋል። ስጦታ ሰጥተውናል። እኛም ስጦታው ዛሬ ደርሷል። እጅግ ከፍተኛ የሆነ ገንዘብ የሚያወጣ በጣም ትልቅ ስጦታ ነው ሲሉ ጋዜጠኞች ተናግረዋል። ፕሬዚዳንቱ ሽልማት ሲሉ የጠሩት ነገር ከሆርሙዝ ወሽመጥ ጋር የሚያያዝ እንደሆነ ቢጠቅሱም ዝርዝር መረጃ አልሰጡም። ይህ ሽልማት ከኢራን መሰጠቱ ከትክክለኛዎቹ ሰዎች ጋር እየተነጋገሩ መሆኑን እንደሚያሳይም ገልጸዋል። አመራሮቻቸውን በሙሉ ገድለናል፣ ከዛም ተሰብስበው አዲስ መሪዎች መረጡ፣ እነሱንም በሙሉ ገድለናቸዋል በማለት የተናገሩት ትራምፕ የአሜሪካና እስራኤል ጥቃቶች በኢራን የአገዛዝ ለውጥ አምጥቷል ብለዋል። አክለውም ግን ማንንም አላምንም ሲሉ አስጠንቅቀዋል። ትራምፕ ይህንን ካሉ በኋላ የወጡ ዘገባዎች እንደሚያመለክቱት አሜሪካ 15 የመደራደሪያ ነጥቦችን አቅርባለች። ስለ እቅዱ በቅድሚያ የዘገበው የአሜሪካው ኒውዮርክ ታይምስ ጋዜጣ በፓኪስታን በኩል የተላከው እቅድ ወደ ኢራን ባለስልጣናት ስለመድረሱ እንዲሁም ተቀባይነት ስለማግኘቱ እንዳልተረጋገጠ ገልጿል። የእስራኤሉ ቴሌቪዥን ጣቢያ ቻናል 12 በበኩሉ በአሜሪካ እቅድ ውስጥ ከተካተቱት ነጥቦች መካከል የኢራንን የኑክሌር ፕሮግራም ሙሉ በሙሉ ማጥፋት የሚል እንደሚገኝበት ዘግቧል። ኢራን ተቀጽላ ለሆኑ ታጣቂ ቡድኖች የምትሰጠውን ድጋፍ እንድታቆም ማድረግ እንዲሁም የሆርሙዝ ወሽመጥን መክፈትም ከመደራደሪያ ነጥቦች መካከል ናቸው ተብሏል። ሁለቱ ሀገራት ድርድር እንደሚያካሂዱ የአንድ ወር የተኩስ አቁም እንዲደረግ የሚጠይቀው የትራምፕ እቅድ ኢራን በአንጻሩ ሁሉም ማዕቀቦች እንዲነሳላት እንደሚያደርግ የእስራኤሉ መገናኛ ብዙሃን ዘግበዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው አገራቸው ከአሜሪካ ጋር ሁሉን አቀፍ የተኩስ አቁም እንጂ ጊዜያዊ ስምምነት ማድረግ እንደማትፈልግ ተናግረዋል። የውጭ ጉዳይ ሚኒስትሩ ይህንን የተናገሩት ከቻይናው አቻቸው ዋንጊ ጋር ባደረጉት ውይይት ላይ መሆኑን የቻይና መንግስት መገናኛ ብዙሃን ዘግበዋል። አራግቺ ኢራን ለጊዜያዊ ሳይሆን ለሁሉን አቀፍ የተኩስ አቁም ስምምነት ዝግጁ ናት በማለት ለመላው ዓለም አሳሳቢ የሆነው የሆርሙዝ ወሽመጥም ከጠላቶቻቸው በስተቀር ለሌሎች ክፍት መሆኑን ተናግረዋል። በዚህም ከኢራን ጋር ጦርነት ውስጥ ከገቡት አገራት በስተቀር ሆርሙዝ በአሁኑ ወቅት ሁሉም መርከቦች ምንም ችግር ሳይገጥማቸው ማለፍ ይችላሉ ብለዋል። የቻይና መንግስት መገናኛ ብዙሃን በኢራንና በቻይና የውጭ ጉዳይ ሚኒስትሮች መካከል የተደረገውን ውይይት በተመለከተ መግለጫ ያቀረበ ሲሆን የቻይናው ሚኒስትር በኢራንና በተቀናቃኞቿ መካከል ያለውን አለመግባባት ለመፍታት ንግግር ዋነኛ መንገድ መሆን አለበት ብለዋል። ዋንጊ ሁልጊዜም መነጋገር ከመዋጋት የተሻለ ነው በማለት ሁሉም ወገኖች ለሰላምና ለንግግር የተከፈቱ አጋጣሚዎችን በፍጥነት እንዲጠቀሙ ጥሪ አቅርበዋል። ይህ በእንዲህ እንዳለ የኢራን አቶሚክ ኤነርጂ ድርጅት ቡሼር የተባለው የኑክሌር ኃይል ማመንጫ ተቋም በትናንትናው ዕለት በድጋሚ ጥቃት እንደተፈጸመበት አስታውቋል። ዓለም አቀፉ የአቶሚክ ኤነርጂ ተቋም በበኩሉ በኢራን የኑክሌር ኃይል ማመንጫ ላይ የተሰነዘረ ጥቃት ግቢውን ስለመምታቱ በቴህራን እንደተነገረው ገልጿል። የኑክሌር ስፍራው የተመታው አሜሪካና እስራኤል የከፈቱት ቀጣይነት ያለው ጥቃት እንደሆነ የኢራኑ አቶሚክ ኤነርጂ ድርጅት ተናግሯል። ይሁን እንጂ በጥቃቶቹ የፋይናንስም ሆነ ቴክኒካል እንዲሁም በሰው ላይ ጉዳት አለመድረሱን አስታውቋል። የተቋሙ የትኛውም ክፍል አልተመታም ብሏል። እንደ አቶሚክ ኤነርጂ ድርጅቱ ገለጻ ይኸው የኑክሌር ኃይል ማመንጫ ከሳምንት በፊት ጥቃት ደርሶበት የነበረ ቢሆንም የመጀመሪያው ጥቃትም በሰውና በንብረት ላይ ጉዳት አላደረሰም። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።